ዋይ አቦይ ዝግያት ጎርጎርስ ካሮስ ይሐልፉ صينا لين مصدرات قالتي بقلصمنا وصيغو قلصم رغف هستاي لله زخل من رغف ببي حرمي ارا اول برخه تلطيتكا من اسيا اريوم لا بلخا تلاولو من اسيبو ديلو ها እንደ መንሰለው በክንዳችን እናሸንፋለን የሚል ስም ወጣ ክንዳችንም ረገፈ አሁን ታዲያ ምን ይሻላል በመሪዎች ስብከት ጦር ሜዳ የሚሄድ ወጣት ሊኖር አይገባም ሁሉም ህዝብ ሐዘንተኛ ነው ይህንን ንግግር ካደረጉ በኋላ ዘብጥያ የወረዱት እማማ አገዛ ትግራይ ውስጥ ያለው ወቅታዊ ፖለቲካን ፍንክት አድርገው እያሳዩ ያሉት መሆናቸው ይናገራል ትግራይን የሚደፍር ካለ ይሞክረን ከመንግስትና ከሰራዊት ጎን ቁመን መሬታችንን እናስከብራለን በማለት ለህዝባቸውና ለመንግስታቸው ያላቸውን ፍቅር ራሳቸው አደጋ ውስጥ በመክተት ጦር ሜዳ ላይ የዘመቱት ወጣቶች እንዲዘምቱ ያደረጉ የትግራይ እናት ሰሞኑን ታስረዋል እኚህ እናት መታሰራቸውን ተከትሎ ከባድ ተቃውሞ ተነስቷል ወደ ስልጣን የመጣው የዶክተር ደብረጽዮን አመራር ሰሞኑን ያወጣው አዋጅ ተከትሎ የመናገርን መብትን ይጥሳል እየተባለ ሲተች መቆየቱ ይታወሳል ይህችን እናት ሰሞኑን በሚዲያ ያደረጉት ቃለ መጠይቅ መሪዎችን የሚተች ንግግርም አድርገዋል ማህበራዊ ሚዲያን ያጥለቀለቀው እማማ በፍጥነት ይፈቱ የሚል ተቃውሞ እስከ ህወሓት ጽፈት ቤትም አንኳክቷል ለመሆኑ በሰጡት ቃለ መጠይቅ ምንድነው የተናገሩት የሚለውን ቃል በቃል የተናገሩት ወደ አማርኛ ተርጉመን አቅርበናል ቻናላችን ላይክ ሼር ሰብስክራይብ በማድረግ ይከታተሉን እንቀጥላለን ገብረ ክርስቶስ ነው ወይስ ገብረ ሰይጣን ማን ይባላል ስሙ ቤቱስ የት ነው እንኳን ከመቀሌ የተዛመደ እንዳይሆን ከተማችን ላይ ቤት የሰራ ይሁን እንዴ አይ ማን ነው እንደዚህ ያደረገ ያለው የትግራይን ህዝብ ወቅታው ሁኔታን የማያይና የማያስተውል ሊሆን ይችላል በመጠጥ የታወረ ነው ወይስ ከባህር የወጣ እርኩስ መንፈስ እኔ በጣም ገርሞኛል ልጆችስ ይኖሩት ይሁን ልጅ ያለው ሊሆን አይችልም አባባ እማማ የሚል ልጆች ያሉትም አይመስለኝም ዳግመኛ እኛን ወደ ጦርነት ሊያስመጣ የሚችል ይላሉ እማማ ገዛ ስልጣን ላይ ያለው የተቀመጠው ከሰይጣን ጋር ያወዳደሩ ሳናየው ተደብቆ የቆየ ሰይጣን አለ እንጂ የሰው ልጅማ እኛን ሊወጋን አይመጣም ይላሉ አሁን ያለው አመራር ሰው ሊሆን አይችልም ይያሉ በግርምት ሲከራከሩ ወቅታው ሁኔታ አስመልክተው ያለው ሁኔታ ሲናገሩ እንዲህ ይላሉ እኛ ትላንትና ልጆቻችን መርቀን ጦር ሜዳን ልከናል አንድም እንኳን ያስታወሳቸው አካል የለም ለመሬታቸው ሲሉ ደማቸው የሰጡ የታሉ አላችሁ የሚላቸው አካል የለም ልጆቻችን ሰጥተናል ትላንትና መሬታችን ህዝባችን አናስደፍርም ብለው ህይወታቸው የሰጡ ጀግኖች ምስጋና ይገባቸው ነበር ያም ሆኖ ምስጋናው ይቅርና ዞር ብሎ ያያቸውም የለም ጠላታችን ማን እንደሆነ ማናቀም በርሄ ነው ወይስ ደስታ ልናቀው አልቻልንም አንድ የምናቀው ነገር ቢኖር ግን ጠላታችን ውሸታም መሆኑ ነው ይላሉ ወንበር ላይ ተቀምጦ ወጣቶችን መታፈስ አለባቸው የሚል አመራር አንተ ማነክ ስንት ልጆች አሉክ ያለ ወጣቶችን ያስገደደ ያለው ኃይል ስርዓት መያዝ አለበት ህዝብን መንካት ከጀመርክ መጨረሻው ጥሩ አይሆንም ይላሉ ማማገዛ በሐዘን ተውጠው እነዛ የሚል ወሬዎች ትግራይን መግዛት አይችሉም እኛ ኮነን ሀገሪቷን እዚያ ደረስነው እድሜያችንን በትግል ነው የጨረስነው እኛ መራመድ ያስተማርናቸው እንዴት ብለው መሮጥ ያስተምሩናል ስልጣን ላይ ያሉ ሰዎች ይረቁን ድሮ ያገኘነው ነገር የለም አሁንም የምናገኘው ነገር አይኖርም ሰው ሁሉ ነቅቷል ወደ ጦር ሜዳ መርቀን የምንልከው አይኖርም የስንት ዓመት የትግል ልምድ አለን ጀግኖች ነን ጀግንነታችን ግን ለልማትና ለሰርግ እንጂ ለጦርነት አይሆንም ሲሉ ተቃውሟቸው አሰምተዋል ሁላችን በአይነ ቁርኛ እየተያየን ነው ተቀያይመናል ጦርነቱ ከማንጋ ነው የሚሆነው የተዋጋንለት የዘመርንለት ደማችን ያፈሰስንለት አላማኮ ተሽሯል ተበትኗል አላችሁ ያለ ሰው የለም ሲሉ ተደምጧል እማማ ገዛም ስልጣን ያለው ሰው ፀሐይን ለሁለት ይክፈል ደርግ መጣ ሁሉንም ደረመስ ነው ባለፈውም ጦርነት ተነሳ ደረመስ ነው አሁንስ ምንድነው የቀረን የሚል ጥያቄም ያነሱት እማማ አባካችሁ ዳግመኛ ተነሱ የሚለን አካል መከሩልን
ሰው ሊሆን አይችልም ሰይጣን እንጂ ብለው በግርምትም ይናገራሉ። ሁላችን ልጆቻችንን እንምከር፣ ለቶክስ የሚሆን ሞራል የለንም የሚል መልእክት ያስተላለፉት እማማ ጦርነት አንፈልግም፣ የሚፈልግ ካለ የኛ ድጋፍ አይኖረውም የሚል መልእክት ነው ያስተላለፉት። እማማ በርከት ያለ ሀሳብ ያነሱ ሲሆኑ ቃለ መጠይቅ ከሰጡ በኋላ መታሰራቸውን የተሰማው ህወሓት በቅርቡ ያወጣው አዲስ አዋጅን ተከትሎ ወጣቶች ወደ ጦር ሜዳ እንዳይወጡ የቀሰቀሰ በእስር እንደሚቀጣ አገዛዙ ባወጣው አዲስ ህግ መሰረት ሲያስታውቅ ነበር። ምናልባትም በዛ ምክንያት ለእስር ተዳርጓል የሚል ሀሳብም እየተሰጠ ነው። አዳዲስና ወቅታዊ መረጃዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እናመሰግናለን።